ከልብ አመሰግናለሁ። ጠይቄያችሁ አንድም ቀን አላሳፈራችሁኝም። እናንተም የጠየቃችሁትን ሁሉ መልካሙን ነገር እግዚአብሔር ሙሉ አድርጎ ይስጣችሁ። በሰው ፊት ላይ እግዚአብሔር ሞገስ ይስጣችሁ። ቤታችሁ ሰላም፣ ደስታ፣ በረከት ይሙላ። ቤታችሁን ሀዘን አይግባ። የእይታችንን አንገት ቀና አድርጋችሁ ሳቋን ፈገግታዋን ማየት ይችለናል። እናንተ ቤትም ሳቅና ደስታ ይብዛ። አንድነት ኃይል ነው። ይህ አንድነት፣ ይህ ፍቅር፣ ይህ መተባበር እግዚአብሔር አሁንም ጨምሮ አብዝቶ ለሁላችንም ይስጠን። የምትፈቅዱልኝ ከሆነ አንድ ነገር ብቻ ልጠይቃችሁ። በነገራችን ላይ በዚህ ልክ ላይቭ ላይ መቀመጥ አልችልም። የሚያስችል የእግዚአብሔር ኃይል ከኔ ጋር ስላለ ብቻ ነው ጉልበቱን ያገኘሁት። በጸሎታችሁ ሁሌም አስቡኝ። በተጨማሪ በዚህ ሳምንት ውስጥ ታምሪን ሞተርስ የመኪና ቻሌንጅ ሰጥቶን 500,000 ፎሎወር ለማስገባት በጀመርን ወቅት ላይ ነው እይታችንን ማገዝ አለብን ብለን ሁላችንም የታምሪን ሞተርስ ቻሌንጅ አቁመን እይታችንን ለማሳከም የተመለስ ነው። እኔ በግሌ እይቴን ካገኘኋት ቀን ወዲህ ቪዲዮዎችን መስራት አልቻልኩም፣ አቁሜያለሁ ቲክቶክ ላይ። እሷም የምትፈቅድልኝ ከሆነ እናንተም የምትፈቅድልኝ ከሆነ ከነገ በኋላ ቻሌንጁን መመለስ ይችላለሁ ወይ? ትፈቅዱልኛላችሁ? ቪዲዮ መስራት ይችላለሁ ወይ? ጥያቄ ይሄ ነው። ፈቃደኛ ነሽ ወይ ልጠብቅሽ? በማስተር አብነትና ማታ በዚህ ፕሮግራም ላይ ለተሳተፉ ደቡብ አፍሪካና በሌሎች ሀገራት ላሉት በሙሉ ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አደርሱልኝ። ለእይታችን የአብጸጋ ሕክምና ገቢ ማሰባሰቢያ ፕሮግራም ማታ ከባድ ጊዜ ነበር። በእውነት ኢትዮጵያዊነት ከምንም በላይ ነው። የነበራችሁ ሰዎች ታውቃላችሁና በጣም ድንቅ ጊዜ ነበር። ደቡብ አፍሪካዎች ብቻቸውን ከኢትዮጵያና አረብ ሀገራትና አውሮፓ ሀገራት ተፎካክረው ሲያሸንፉ አይተናል። በእውነት ለሁላቸውም ክብር ይገባል። ለእይታችን ከዚህ በኋላ በቂ ሕክምና ይደረጋል። በአንድ ምሽት ከ3 ሚሊዮን ብር በላይ ተሰብስቧል። ይምር ለማስተር አብነትና አብራችሁ ለተሳተፋችሁ እንዲሁም ገንዘቡን ከ50 ብር ጀምሮ በመቶ ሺዎች ስታስገቡ የነበራችሁ ልክ እንደኛ ታፕታፕ በማድረግ እስከ መጨረሻ የቆያችሁ በእውነት ክብር ይገባችኋል። ኢትዮጵያዊነትን የሚያሳይ ድንቅ ስራ ነው የተሰራው። እህቴ እንኳን ደስ ያለሽ። ፈጣሪ ሕክምናውን አሳልፎ ይስጥሽ። መልካም ቀን። ሽንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። በጣም ረጅሙን ጊዜን ትምህርት ቤት ባለመሄድ እታወቃለሁ። ትምህርት ቤት ማልሄደው ብዙ ሰው የሚመስለው ቸልተኛ መሆን፣ የትምህርት ፍላጎት ማጣት ምናምን ነው። ግን እኔ ሽንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። ሽንት አለመቆጣጠር በጣም ከባድ ነው። ሰዎች ፊት አንገት ያስደፋል፣ ጠረንህን ያበላሻል። በቃ ሰቀቀኑን ልነግርህ አልችልም። ባጃጅ ውስጥ በጣም ወደ ጥግ እንደዚህ ብዬ ነው ከሰው ድርቄ የመጣሁት። የኢትዮጵያ ሕዝብ በምንድን ነው ሊያግዝሽ የሚችለው? ታደርጉልኝ ከቻላችሁ መታከም፣ መዳን፣ ከዛም ባለፈ ደግሞ እግሬም የተሻለ አርቲፊሻል የሚገኝበት ሁኔታ ካለ መራመድ እችላለሁና ከሕክምናው ባሻገር በዚህ ሰዓት ላይ ምን ያስፈልግሻል? በዚህ ሰዓት ሕክምናው እስከሚደረግልኝ ዳይፐር ማድረግ መጀመር አለብኝ። የኢትዮጵያ ንግድ ባንክ አካውንት አለሽ? አዎ አለኝ። አንዴ ንገሪኝ። 1060 35 96 629 በማስም ነው ያለው? በእኔ በአብጸጋ በለጠ ስም ነው ያለው። እቺ እህታችን ከዚህ በኋላ አንገቷን ቀና አድርጋ እንድትሄድ የሁላችንም ድጋፍና ርብርብ ያስፈልጋል። ለእህታችን አቅማችን በፈቀደ ሁሉ እንድናግዛት በትህትና በአክብሮት እጠይቃችኋለሁ። ይህ ቪዲዮ ለብዙሃን እንዲደርስ የቻላችሁትን ኃይል ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁንም እንዳትረሱ። ደክሞሽ ነው? አይዞሽ። እንደምን አመሻችሁ። ያው የቀጠሮ ሰዓታችን እየደረሰ ስለሆነ ይህ ቪዲዮ ሲደርሳችሁ ሁላችሁም ላይቭ ላይ መታችሁ እይታችንን እናሳክማት። የትም ቦታ ሳትሄዱ ወደዚህ ላይቭ ተቀላቀሉን። የቻላችሁትን ታደርጋላችሁ። እናንተ ባታደርጉ ለሌሎች ሼር በማድረግ የድርሻችሁን ትወጣላችሁና ዛሬ ይህን ነገር አሳክተን ነው ማድረግ ያለብን። ስለምታደርጉት ትብብር ሁሉ እናመሰግናለን።
ሳቂ ምንድነው የምትኮሳተው? ይህታችን ያብጸጋ ከእንግዲህ አትሸማቀቅም፣ ትታከማለች። ማታ በነበረን ላይቭ ቆይታ ኢትዮጵያውያን ከትንሽ ከትልቅ ሁሉም ሰው ተረባርቦላት ለሕክምና የሚሆን ወደ 4 ሚሊዮን ብር ተሰብስቦላታል። የተባበራችሁ ሰዎች እግዚአብሔር ይስጥልን፣ በጣም እናመሰግናለን። ክፉ ወደ እናንተ ቤት አይምጣ እንላለን። በተለይ ወላይታ አካባቢ ያላችሁ ሰዎች እሷን በአካል በማግኘት አይዞሽ በርቺ በማለት እንድትረዷት በጣም ነው ያኮራችሁ። በተለይ ሳውዝ አፍሪካ ያላችሁ ውድ ወንድሞቼ አሳርፋችሁኛል፣ ተስፋን ሰጣችሁኛል። እንደምታክም እንደምድን አስቤ ከልቤ መሳቅ ጀምሬያለሁ። በእናንተ ምክንያት ከዚህ ሰቀቀን አውጥታችሁኛል። እግዚአብሔር ያክብራችሁ። በጣም ከልቤ አመሰግናለሁ። በዚህ በጎ ስራ ላይ የተሳተፋችሁ ስፔሻሊ ደቡብ አፍሪካዎች ሁሉ ጊዜ ለበጎነት ወደፊታችሁ ስንመጣ አንድም ቀን አሳፍራችሁን አታውቁም። ከልብ እናመሰግናለን። ይህንን መልካም ዜና ለሁሉም እንዲደርስ ሼር እና ኮፒ ሊንክ ሪፖስት ማድረጋችሁን እንዳትረሱ። እናመሰግናለን።